እንዴት ነህ? ቁርሳት ነው የመጣው። ትንሽ ቀደም ብትል ደግሞ ሁሉም ሳይነሱ ትደርስ ነበር። ሻም ላድርግ። በቃ መድኃኒቱ ሰርቷል። እራሷን አታውቅም። አሁን ቀስ ብለህ ክፍሏ ግባና ወንድምሽ ነኝ ብለህ ይዛት ውጣ። ኧረ እባክሽ ይሄን ያለው እራሷን አታውቅም? አዎ አታውቅም። እኔ እኮ እንደዚህ አይነት መድኃኒት ያለ አልመሰለኝም ነበር። ምንድን ነው የመድኃኒቱ ስም? ምን አገባ? አሁን ጥያቄ አታብዛ። ሰው ሳይበዛ ይዛት ውጣ። ቆይ ግን ለምን ጠየከኝ? አይ ለጠቅላላ እውቀት ነው። ውሸት ነው። እንደዛ አይመስለኝም። ድምፄን እየቀዳኝ ባልሆነ። አረ የምን ድምፅ መቅዳት ነው? አልቀዶሽም። ደግሞ ምን ሊጠቅመኝ ነው ያንቺን ድምፅ መቀዳው? ይልቅ አንቺ እንዳልሽው ሰው ሳይበዛ በፊት ይዣት ልሂድ። እሺ ቶሎ በል ሂድ። እሺ የእሷ ክፍል ግን በግራ በኩል ነው አይደል? አዎ በግራ በኩል አራተኛ ላይ ያለው። እሺ መጣሁ በቃ። በቃ አንዷን ካስወገድኳት አንዷ አትከብደኝም። እሷን ደግሞ በቅርቡ እገላገላታለሁ። ምንድን ነው ስልክሽ የማይሰራው? አዎ ያንቺ ለምንድን ነው የማይሰራው? አረ የኔ ስልክ ክፍት ነው። ሜቢ ሌላ ሰው ጋር ደውለክ ይሆናል። አረ በጭራሽ ለአንቺ ነው ስደውል የነበረው። እሺ ሆነ። ግን ወደ እኔ ክፍል ስመጣ እየሱ የለም። ወንድሜ ካየኩ ይቆጣል። አይ ማንም አላየኝም። ከፈራሽ ደግሞ ወደ መጣሁበት እመለሳለሁ። እንዴ ከመቼ ጀምሮ? እኔ በፈራ ራሱ አንተ ፈርተህ ልትመለስ ነው? አልፈራሁም። ለአንቺ አስቤልሽ ነው። ማንም ሰው እንዲቆጣሽም እንዲናገርሽም አልፈልግም። ሀሳቢ ሆነሃል። እና በቃሽ ክፍሌ ንቆ ግን ጠርታችኋል አይደል? ቤል አዎ ጠርቻችኋል። ግን በጣም ነው የፈራሁት። እንዴት እንደፈራሁት አይሽ አረ ጭራሽ ተቃቀፋችሁ። ምን አባታችሁ ልታደርጉ ይሆን? ከዚህ ላይማ መነሳት አለባቸው። ልጁ እንዴት ይዞት ይወጣል? ቤሉል እንዴት ነህ? እንደዚህ ላናግራችሁ እፈልጋለሁ። ሁለታችሁ ነው። ምንድን ነው የምታናግሪኝ? እሺ ተናገሪ። እዚህ መሆን ግን የለብንም። እና የት ይሁንልሽ? ወደ እኔ ክፍል እንሂድ። ከዛ ተመልሳችሁ ትመጣላችሁ። አይ አይሆንም። እዚህ የምናደርገው አስቸኳይ ነገር አለብን። ከፈለግሽ ማውራት ትችላለሽ። እንዴ እና እምቢ እያላችሁኝ ነው? ለጊዜው አዎ። የምናናገረው ሰው ስላለብን እዚሁ ነው የምንቆየው። የአንቺ ጉዳይ ቀስ ብሎ ይደርሳል። አረ እንደዛ ነው። በጣም ጥሩ። ቤሉል ግን ቤሉል አባት ትናንት ያስቀመጠልህ አንድ ነገር አለ። ለዛ ነው የጠራሁት። ማለት የኔ አባት? እና እስካሁን የት ነበርሽ? ትክክለኛ ቀኑን ስጠባበቅ ነበር። እርግጠኛ ነሽ አይደል? አዎ እርግጠኛ ነኝ። እሺ በቃ አሁን ደርሰን እንመለስ። እኔ ማስፈልጋለሁ እንዴ? አዎ በደንብ። እሺ ጆ ለካ ነገር ከሰፍ ወንድም ከቀጣስ ምን ተገባል?
የምርሽ ነው? ምን አስቸኮለው በዚህ እድሜው? የሆነ እቅድ ያለው ይመስለኛል። ወንድሜውን ነገር ካላሰበ በቀር እንደዚህ አያደርግም። እና ማንንም አባልጎ አንዷ ላይ ወደቀ እያልሽ ነው? ኧረ እሱ ማንንም አላባለግም። በጣም እኮ ስርዓት አለው አይደል? ሌላው ቢቀር እዚህ ቤት ያለችውን ልጅ ሲያባልጋት አልነበር እንዴ? ወሬኛ እንዴ! ታዲያ እኮ የሚያገባው እሷን ነው። ምን? እዚህ ቤት ያለችውን ሰራተኛ ነው የሚያገባው? አዎ እባክህ፣ ያችን ገጠር ላገባት ነው ካልጠፋ ሰው። አይ ልጅቷማ የሆነ ደስ የሚል ነገር አላት። እሱም ደግሞ ካልተዋት እንግዲህ አሪፍ ሰው ነው ማለት ነው። እንዴት ነው በእናትህ የምታሽቀብጠው? ተወው ይልቅ። እኔ የምልህ ከማም ጋር ወራችሁ እንደ ተስማማችሁ? ዳር አልተስማማንም። ሲጀመር እንደዛ ተነጋግረን እንዴት በድጋሚ ይኖራል? እንዴት እንደዛ ታስቢያለሽ? ያው ማም ለጥቅማ የማታደርገው ነገር የለም ብዬ ነው። አረ በቃ አያስፈልግም በእናትሽ። ድሮም ያንቺ እናት ስለሆነች ነው እንጂ እንደዛ አልቀርባትም ነበር። ዝም በል እባክህ አትዋሸኝ። እኔ ሲሆን ስሰራላት የምትከፍለኝ ገንዘብ ያሰብከው። እኔ የምልህ ጆ፣ ለምን ሲኒማ አንሄድም? ይሻላል። አዎ ግን በእናትሽ ትንሽ ጠብቂኝ፣ የሆነ ቦታ ደርሼ ልምጣ። የት ልትሄድ ነው? በቃ መጸደጃ ቤት ነው። በቃ አልቆይም። እሺ ቶሎ እመጣለሁ። እሺ በቃ እስከዛ ልጅ ልብሲ ጠብቂኝ። ማንም የለም እኮ ጠርቶ ነው። እንዴት ሊሆን ይችላል? እስኪ ደውልለት። እስክንመጣ ክፍሌ ልቀመጥ ብሎ ይሆናላ። እኛም ደግሞ ቆየንበት እኮ። አያነሳም። በቃ እንግዲህ እዛው ቁጭ ብለን እንጠብቀው። ቁጭ በል እስኪ። ምንድን ነው? ምን እንተባበር? እዚህ ቤት እንደኛ እንደ ወንድሜና እንደኔ እንትን ሆናችሁ ነው እንዴ? እንግዳ ማለት ማነው ደግሞ ወንድምሽ? እሱ ነው። እያየን ምን ይጠይቀናል? በእናቶቹ አንቺ ሊዛ አሁንም ደህና አልሆንሽም ማለት ነው? ምን ሆና ነው? በቃ መጣን። እዚህ ደርሰን ልንመለስ ነው። በቃ እንሂድ የኔ እህት፣ እንሂድ አይደል? ማለት እዚህ ማለት ሲጀመር የት የምታውቃት ነው ዝም ብላ አንጠልጥለ የምትወስዳት? እንደዚህ እንደ ቀላል አንጠልጥሎ መውጣት አለ እንዴ? አንተ ማን ስለሆንክ ነው የምትከለክለን? ምን ይመስላል? ዞር በልልን ወደዛ። ወንድሜ አንቺ ደግሞ የትም አትሄጂም፣ አርፈሽ ተቀመጭ። ምን ሆናችኋል? ተደማመጡ እንጂ። እውነቷን እኮ ነው። አንተ ምን አገባ? ዝም በል፣ ምላስን ነው የምቆርጥልህ። እናኔ ሲጀመር ልጅቷ የሆነ ነገር ሆናለች እንጂ እሺ ብላ ከዚህ ጋር ወዴትም አትሄድም ነበር። ምንድን ነው የምታወራው? ሰውዬ አብዳል እንዴ? ያለሁት እኮ ከወንድሜ ጋር ነው። ቆይ ሁላችሁም ተረጋጉ። እስቲ መጀመሪያ አንቺ አውሪ። እኔና ወንድሜ ማለት ነው ወደ ቤታችን ልንሄድ ነበረ። ከዛ ይሄ ሰውዬ ከለከለን። ማነው ወንድምሽ? እውነትም የሆነ ነገር ሆነሻል። አሁን ሌላ ነገር ሳይፈጠር ልጅቷ አለቃቃት ነው። ውጣ፣ ግጭት አታስነሳ። ኧረ እባክህ ማን ስለሆንክ አንቺ? እውነትሽን እኮ ነው። በሽተኛ ነው መሰለኝ። አንተ አያገባህም። አብሬው ነው የሚሄደው። ወንድሜ ዝም በላቸው እሺ። ና እንሂድ የኔ ጌታ። እሺ በቃ የኔ እህት እንሄዳለን። ቤሉል አንድ ወደታች መውረድ ትችላለህ? እንዴ ይሄ ደግሞ ማን ነው? አንተ እዚህ ምን ትሰራለህ? ደግሞ ለምንድን ነው ያስቃት? ልቀቃት። እኔማ እሷን ፈልጌ ነው የመጣሁት።
ናውጣ ወሬኛ ናውጣ ና እንዴ ናውጣ ወንድሜ ምንድነው? ልቀኝ! አንተ ልቀቀኝ! አንተ ሴትዮ! እንዴ ተረጋጊ። ከወንድሜ ጋር ልታለይኝ ነው? ልቀቀኝ! አንተ ብራል ነው። ልቀቀኝ! እንዴ በሽተኛ ነህ? ልቀቀኝ! ግዛ አንተ ሴትዮ! አዳለኝ ናለኝ እንዴ ወንድሜ ጋር ውሰደኝ! ወረዲያ ወርፋታ ወንድሜ ይድርሳ አንተ ልቀቀኝ! ማኩ እስኪ ልቀቃት እንደው ተዋት እስኪ። እህቴ ስልክ እንደሌለኝ ታውቂያለሽ። ቆይ ትጨነቃለች ብለሽ ትንሽ እንኳን አታስቢም? እህቴ በእናትሽ ተይኝ። ዛሬ ፈጣሪ ያወጣኝ ማለት ምን ተፈጠረ? ምን መሰለሽ እህቴ ቴዲ ጋር ሄጄ ነበር አይደል? ከዛ ልጁ እንዳለኝ ወረቀቱን ሰጠሁት። እሱም አንብቦት የራሱ ጽሑፍ እንደሆነ አውቋል። እኔ በቃ የሆነ ሆቴል ወስዶ ይገላገለኛል ብዬ ነበር። እሱ ጭራሽ ሊገላገለኝ ነው፣ ሊገለኝ ነበር። በመከራ ነው ያመለጥኩት። ሲጀመር እህቴ ይሄ ሁሉ ጥፋት የመጣው በአንቺ ምክንያት ነው። እሱ መች ጠፋኝ። በቃ እንዴት ተሳሳትኩኝ። እሱ ብቻ አይደለም፣ አንዴ ተሳሳትኩ አትበይ። ይኸው ድጋሚ ሌላ ስህተት እየሰራሽ ነው። ቆይ አንቺ የማን አዳኝ ነሽ? ምን ሊጠቅምሽ ነው? ለነፍስሽ ነው ለስጋሽ? ዝም ብለሽ አሳልፈሽ አሰጪው? አይኑኑ በቃ ከዚህ በኋላም አይሆንም። ደግሞ ልጁ የሆነ ወሳኝ ሆኖ ሰው ይመስለኛል። ቴዲ ይኸውልሽ ምንም ቢናደድ ግን እንደዚህ ሲሆን አይቼው አላውቅም። ስለዚህ ልጁ በጣም ወሳኝ ሰው ነው ማለት ነው። እሺ እህቴ እሺ፣ ግን እኮ አንቺም እየተሰቃየሽ ነው። አሁን ደግሞ ከመጣ እርግጠኛ ነኝ የሆነ ነገር ይፈጠራል፣ ወይ ደግሞ ልጁን ፈልጎ ያገኘዋል። አይ ተይኝ በእናትሽ፣ እኔ ራሴ ጨንቆኛል። ይልቅ አሁን ልጁ ሄደ? ምን ይሄዳል? ገና አልሄደም። ካስፈለገሽ ቤት እችዋለሁ። እሱም እየፈለገች ነበር መሰለኝ። ማለት እኔ ከዚህ በኋላ ደግሞ ለምንድነው የሚፈልገኝ? በቃ እኮ አለቀ። ለምንድነው ፊት ለፊት የሚቆመው ሲጀመር? እሱን አላውቅም እህቴ፣ ብቻ ግን ክፍሌ ውስጥ ነው ያለው። ሄደሽ አስወጪው። ኧረ እኔ እዚህ ክፍል ውስጥ ራሱ ሄለንን ካገኘኋት እኔ እንጃልኝ፣ በጣም ነው የፈራሁት። ከያዘችኝ አትለቀኝም። እውነት ቆይታ አባቴ ልጥፋ። እሺ ምን ላድርግ እህቴ? እሺ ቆይ እኔ ምን ላድርግልሽ? እኔ ጨነቀኝ እኮ። እንደዚህ ያደርግልሻለሁ የምልሽ ነገር ደግሞ የለም። አንቺማ በምን አቅምሽ እህቴ? እሺ በቃ ቢያንስ ስሚኝ፣ ከዚህ በላይ ራስሽን አደጋ ውስጥ አትክተች። በቃ አስወጪው ይሂድ። እሺ ኑኑዬ አመሰግናለሁ ስለ ሁሉም ነገር፣ ከጎኔም ስለሆንሽ። ኧረ እባክሽ እህት አይመሰገንም። በቃ አሁን ሄለን ቤት ውስጥ እንዳለች እና እንደሌለች ልይልሽ፣ ከዛ ትወጫለሽ። እሺ ምንም እኮ ችግር የለውም። እንዴ ማለት ወረቀት ያለችውን ነገር እስካሁን አላገኘችው። ከዛ ደግሞ ቦታውን ተሳስቻለሁ ብላ ወደ ውጭ ወጣ እየፈለገች ነው። እኔ ግን ቤሉ እውነቷን እየመሰለኝ አይደለም። ምን ይተርፈኛል ብላኝ ታደርጋለች ብለሽ ነው? እኔ እንጃ፣ እኔ እሱን አላውቅም። ብቻ ግን እንደዛ እየመሰለኝ ነው። ደግሞ እና አይን እይታቸው ነው እየጠበቁ ነው። መኩ ደውሎልኝ ነበር። አዎ በጣም ቆየን እኮ። እስኪ ያው ስለ አባቴ አውርታት ቀደድን ብዬ ነው እንጂ እየዋሸች ከሆነ ለእሷም ከባድ ነው የሚሆነው። እና ከዚህ በላይ እንጠብቃት? አዎ ትንሽ እንጠብቃት። እሺ እሺ ካልክ እኔ የምልህ ቤሉል፣ ሚዜዎቹ ግን እነማን ናቸው የሚሆኑት? የራስሽን ሚዜዎች ብታስቢ አይሻልም? እኔማ ሚዜ አላጣም። ያው ከዚህ ቤተሰብ አላልፍም ብዬ ነው። አዎ እሱማ ልክ ነሽ። እዚህ ቤት ያሉ ሴቶች ይበቁሻል። ኤልሹ ብቻዋን እኮ ድግስ የሆነች ልጅ ነች። ኤልሹማ የድሮ ኤልሹ ብትሆንና ተንኮል ባይኖርባት ኑሮ እንዴት ደስ ይለኝ ነበር። ሰው እያደገ ሲል ልቡ ይቀየራል የሚባለው ነገር ያየሁት በሷ ነው። አትፍረጅባት። ውዳ እኮ አይደል እናቷ እየመከረቻት ነው የሚመስለኝ። አይ የሌለህን ማንነት ከየት የማታመጣው። እሷ ደግሞ በአንድ የሆነ በጣም ነው የሚያናድደው። አታስቢ፣ ቀስ ብዬ እመልሳታለሁ። ያው ክፉና ደጉን ስታ ከእናቷ ጋር እንዳትቀያየም ብዬ ነው። ትቀይማ? እሷ የምትመለስ ከሆነ ምን ሊቀርባት? በዛ መንገድ እንኳን አይሆንም። እሺ እሺ በቃ
አረ ቤሉ እንሂድ በቃ። ከዚህ በላይ ለምን እንጠብቃታለን? ሲጀምር ብታገኘው ኖሮ እስካሁን ትመጣ ነበር። እሺ በቃ ሂጂ መጣ። እሺ አንተ ቆይ ለምንድን ነው ወንድሜ ጋር እንዳልሄድ የከለከልከኝ? ማነህ? ቆይ ምን አገባ? ሴትዮ እሱ ወንድምሽ አይደለም። ማን ነው ወንድምሽ ነው ያለሽ ግን? አንቺ ልጅ ግን ቆይ ምን ሆንሽ ነው? እንደው ምኑ ቢያጋጥምሽ ነው እንደዚህ ሆንሽው? ምን ሆንኩኝ? ቆይ እናንተ አብዳችኋል እንዴ? ቆይ ሲጀምር እናንተ እነማን ናችሁ? አላበድንም። ማን ያበደው? ይልቁንስ አንቺ ምን ሆንሽ ነው? ሰውዬ ወንድሜ ጋር ልሄድ ነው በቃ። አይሆንም፣ መውጣት አትችይም። የመፈቅድልሽ አርፈሽ ወደ ክፍልሽ እንድትሄጂ ብቻ ነው እንጂ ከዚህ ቤት አትወጪም። እሺ እንደውም ገብቼ እተኛለሁ። እሺ ለብቻሽ አትሄጂ፣ ምን ያደርስሻለሁ? እንደምን አገኛት ይችል ልጅ ይባላል። አሁን በሽተኛ እናቴ ይኸውልዬ የኔ ልጅ እኔ የምልሽ አሁን ሰቶች እንደው ቤሉ እንዳላየሽው ቀጥሮን ቀረኩ። አይቻለሁ እናቴ፣ ይመጣል። እሺ እንግዲህ ከቆየሁት አይበልጥም፣ ጠብቀዋለሁ። ወንድሜስ እዚህ የለም እንዴ? አረ ነበር፣ አሁን ነው ወደ ላይ የወጣው። ይኸውልሽ ወንድምሽ አይደለም። ሲጀመር አንቺ ደግሞ እያበድሽ ነው። ስለዚህ እባክሽ ከቀልብሽ ሁኚ። ሰማኛለህ? እብድ ማለት አትችልም። አዎ እብድ ነሽ፣ እብድ ነሽ። ታዲያ ካልሆነ እንደዚህ የማታውቂውን ሰው ወንድሜ ታያለሽ እንዴ? እሺ ልቀቀኝ፣ አሁን ልቀቀኝ ሰውዬ። አለቅሽም፣ አርፈሽ ቁጭ በይ። ሰውዬ ልቀቀኝ። አረፈሽ ቁጭ በይ። እረፍ፣ ያለቅሽም አንቺ ልጅ ዝም በይ፣ አትጩይ። ልጅቷ በጣም አሟታል፣ እያስቸገረች ነው ያለችው። ሊዛ ምን እያደረገች ነው? ለምንድን ነው ያዘሽ? አንቺ ዝም በይ፣ አትጩይ። ልጅቷ በጣም አሟታል፣ እያስቸገረች ነው። አድራም እያስቸገረች ነው እንዴ? አዎ አልተሻላትም፣ ካልወጣው እያለች እያስቸገረች ነው። ይሄን ክፍል ክፈችልኝና አላስገባት። ልቀቀኝ፣ ልቀቁኝ፣ ልቀቀኝ፣ ልቀቀኝ፣ ሰው ልቀቀኝ፣ ያማለለ ልቀቀኝ። ወይኔ ወይ ታወጣው አትልቀቀኝ። እሺ ወይኔ ልቀቁኝ፣ ልቀቁኝ፣ ተማታኝ ሰዎች እንትን ልቀቀኝ። ስሚ፣ እዚህ ከበሩ እንዳትርቂ፣ ካልሆነ በሆነ መንገድ ታመልጠናለች። ማለት ምንም ኮርተልሽ ዶክተር ጋር ይገባል። ቆይ ተያት፣ አንድ ቦታ ወስዳታለሁ። ከዚያ ምን እንደተጠናወታት እናያለን። የሰምቶ ወስዳት እሱ አይነገርም፣ ግን ደግሞ እንደዚህ ስትሆን ዝም ብዬ አላያት። ምን አለ አንዴ እንኳን አስታውሳ የተፈጠረውን ነገር በተናገረች። አንተማ ፎንቅቃል ማለት እሺ። አሁን መልኩ አልገባህም ወይ? በቃ ምግቡን መጠጡ የሚቅርብህ የፈጀውን ይፍጅና ሂደህ ተማር። አንቺ ዝም በይ፣ ሞጥ ሟጣ እንዳላጋጭሽ። ምን ትላለች እቺ ደግሞ? ወይጠው ዝም ባልልስ? ኧረ እባክህ ይኸውልሽ፣ በዚህ ሰዓት አታስጮኝ እሺ? በቃ አሁን ከኔ ጋር መለፋለፉን ጣይና ጠብቂያት ብዬሻለሁ።
ማኮ ወንድሜ ጋር መሄድ እፈልጋለሁ። ማኮ ስታስጠላ ሲጀመር ማን ነበሩ ንገርሽ? ለምንድን ነው የከፈትሽላት? እነሱ አልገባ ልቀር ነው እንዴ? እና እንደዚህ ባንዴ ነው እንዴ የምትገቢው? ተልጅቶ አታንቀሳቅሰኝ ነው ማለት እኮ ነው። አዎ ነገሩን እስክትረሳው ድረስ ጠብቂያት። ግን እኮ ነው ወደ ቤቴ ልሄድ ነው። ትሄጃለሽ። ማናት ትሄጃለሽ? ግን እስከዛው ድረስ ትንሽ ጠብቂያት፣ ነገሩን እስከምትረሳው ድረስ። እሺ በቃ ይቅርታ አስጠበቅኳችሁ። አይ ደህና ነን። በሰላም ከሆነስ እንደው ችግር የለውም ይሁን። መኩ የለም እንዴ? አብሬ ብነግራችሁ ደስ ይለኝ ነበር። አለ ይመጣል። እስከዛ ለሷ ንገራትና እሱ ሲመጣ ደግሞ ተናግሯለን። እሺ። ምን ሆናችኋል እናንተ? አይኔ እናቴ የሆነ ነገር ልናማክርሽ ነበረ። እኔና ነው ሁለታችሁ? አዎ ሁለታችን። እሺ ግን ምንድነው እሱ? አይኔ ያው አውቃለሁ ኑኑ በጣም ብዙ አላማ አላት። ብዙ ማድረግ የምትፈልገውም ነገር እንዳለ አውቃለሁ። ነገር ግን በዚህ ሁሉ መሀል እኔና እሷ እንዋደዳለን። እናንተ ልጅ ግን ምን ሆናችሁ ነው? እኔ ኑኑ ማግባት ፈልጋለሁ፣ እሷም ደግሞ ፈቅዳልኛለች። ትልቁ ነገር ግን ያው ያንቺ ውሳኔ ነው። እኔ እናቴ ሽማግሌ ድንገት ልኬ ከማስደነግጥሽ ብዬ ነው። እና እንዴት ነው ትፈቅድልናለሽ? እኔና እንጋባ? እናንተ ምን ነው እናቴ? ምን ተፈጠረ? ምን ጉድ ነው? ምንድን ነው የምታወሩት? ምን ነው እናቴ? አልገባሽም እንዴ?
እንትን እኔ ኑኑን ማግባት ፈልጋለሁ። እሷ እሺ ብላለች። የአንቺ ፍቃድ ነው የቀረው። አንቺ ኑኑ እሺ ብለሽ ፈቅደሽ ነው ነው? እንደዛ ነው ወይ? አዎ እናቴ አውቃለሁ። በእርግጥ ጊዜ ላይሆን ይችላል እኮ ግን ደግሞ በቃ እኔ ቤሉ እንወደዋለሁ እና ደግሞ እሱም ይወደኛል እና አብረን ብንሆን ብንጋባ ብዬ ነው እናቴ። አረ ጉዴ! ጉድ 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 ነው እኮ እንደው። ምን ነው እኔ አጠፋን እንዴ? አዎ እንዴት በዚህ እድሜዋ ታገባለች? እንዴት አስባችሁት ነው? አንተ ገና እኮ ናት እናቴ። እኔ እኮ ህጻን ልጅ አይደለም። ዝም በይ። ጭራሽ ደግሞ ከሱ ተደርበሽ ትከራከሪያለሽ አይደለ? አፍ አለኝ ብለሽ ታወሪያለሽ። ማፈሪያ። ይገባኛል። እኔ ያው እንደ አጋጣሚ ስለሆነ ስለደንገጥሽ ይመስለኛል። ሲቀጥል ደግሞ ያው ኑኑ በጣም የምትወጃት ወርቅ ልጅ ነች። ያው ዞሮ ዞሮ ያው ኑኑ ማግባቷና የሰርጓ ቀን መድረሱ አይቀርም። ማለት ያው አንድ ቀን ታገባለች እኮ። ቀኗ ሲደርስማ ታገባለች። የት ሄድባቸዋል? ተናገር እንጂ እናቴ። ነገሩን አቅልሉ እንጂ እንዴ። ያቅልሽ የሚያቀል ነገር ቀለል አድርጊው ትለኛለች እንዴ? እቺ በሽተኛ። ይሄ እኮ ህይወት ነው። ለነገሩ አንቺ ምኑን ታውቂዋለሽ? ደግሞ ትከራከራለች እንዳፈልኝ ብላ። እቺ ማፈሪያ። በቃ እኔ ገብቶኛል። ያው በአንድ ቀን አላስጨንቅሽም። አስቢበት፣ ከዛ ትነግሪኛለሽ። አሁን ስለደነገጥሽ ነው። አይደለም ስለደነገጥኩ አይደለም። በቃ ይሄ የሚታሰብበት ጉዳይ አይደለም። የሚታሰብበት ጉዳይ አይደለም። አርፋችሁ ተቀመጡ። ተናግሬያለሁ። እኔ እንደሰማው ሌላ ሰው እንዳይሰማ፣ መሳቂያ እንዳትሆኑ። ምንድነው ጥድፊያው አሁን? ግድ የለሽም አይንዬ እናቴ። መጀመሪያ ያሰቢበት። በቃ የፈለግሽውን ሰው ጠርተሽ ተማከሪ፣ ከዛ ትወስኛለሽ። አቤት ውርደት! አቤት ውርደት! አቤት ውርደት! ጉድ እኮ ነው እንደው። ወይ አቤት መዋረድ! ወይ ጉድ! ወይ ጉድ! ወይ ጉድ! የኔ ልጅ በይኔ ቶሎ ነይ ውረጂ። የማናግርሽ ጉዳይ አለኝ። ቶሎ ነይ አሁን። እንደው ጥድፊያው! ኧረ ጉድ! ኧረ ጉድ!